ሰላም ጤና ይስጥልን የተከበራችሁና የተወደዳችሁ በዓለም ዙሪያ የምትገኙ የጣና ቴሌቪዥን ቤተሰቦች እንደምንዋላችሁ። የብልጽግናው ሊቀመንበር የኢትዮጵያ እናቶች ይጸልዩልኛል ብለው ቢናገሩም በተግባር ግን የኢትዮጵያ እናቶችን የደም እንባ እያስለቀሱ ንጹሃንን እያሳደዱ ልጆቻቸውን እየገደሉ እናቶችንም በግፍ እያሰሩ ባለበት በዚህ ሰዓት ማርች 8 ወይም የሴቶች ቀን ዛሬ በመላው ዓለም ታስቦ ውሏል። ለመላው ኢትዮጵያውያን እናቶች የእንባ ዘመን አብቅቶ ደስታ ዘመን ይምጣላችሁ እያልን ከልባችን እየተመኘን የካቲት 29 ቀን 2018 ዓ.ም የጣና ዜናችንን ይዘንላችሁ ቀርበናል። አስቀድመን ርዕሶቹን እናስደምጣችኋለን። የብልጽግና ሰራዊት በየቀኑና በየአቅጣጫው እየፈረሰ ይገኛል። በዛሬው ዕለትም ስናይፐርና ጥቁር ክላሽንኮቭ የያዙ የሰራዊቱ አባላት ከነሚስጥራዊ ወታደራዊ ሰነዳቸው አጼ ምኒልክ ዕዝን ተቀላቅለዋል። የሰዓቱ ዜናችን በዝርዝር ያስደምጣችኋል። ህዝብ በብልጽግናው ስርዓት ላይ ቆጣውን በሚገባ እየገለጸ ሲሆን ቁጭ ብለን ተገድለን ቆመን አልቅሰን ቀበርን፣ ከእንግዲህ ወዲያ ግን ቆመን እንጠብቀውና እንዳመጣጡ እናስተናግደዋለን ሲሉ የጎጃም አርሶ አደሮች በልህ ተናግረዋል። የአርሶ አደሩን አመጽ በዜናችን ይደመጣል። የሞኝ ጉልበቱ ሚስቱ ናት ይላሉ። የብልጽግናው ሰራዊት በፋኖ የሚደርስበትን ብርቱ ምት መቋቋም ሲሳነው የወጥ ማማሰያ ይዘው ድስታቸውን እያማሰሉ የነበሩ እናቶችን አፍኖ በመውሰድ መደራደሪያ እያደረጋቸው ይገኛል። በላሊበላ ከተማ የተፈጸመውን የስርዓቱን ነውር በዜናችን ይዘነዋል፣ ታደምጡታላችሁ። ኢሳያስ አፈወርቂ የጨከኑ ይመስላል። የባህረ ነጋሽ ምድር ብቸኛና የመጀመሪያው ፕሬዝዳንት ለአፍሪካ ቀንድ አዋኪው የብልጽግናው ሊቀመንበር ብርቱ ሰጥተዋል። የኢራን ጦርነት ደጋፊዎቻቸውን ሁሉ ያስደነገጠባቸው የብልጽግናው ሊቀመንበርም ከሱዳንና ከኤርትራ የመጡባቸው ምላሾች አስደንግጧቸዋል። ዜናችን በዝርዝር ያስደምጣችኋል። የኢራን ጦርነት ገና ከጅምሩ ውስብስብነቱ አይሏል። በኢራን ምድር ኩርድ የሚባለው ህዝብ የራሱን ባንዲራ እንዲያሳትም መንገድ ይከፍትለት ይሆናል ተብሎ ሲጠበቅ በእስራኤልና በአሜሪካ የሚመራው ጦር የኢራንን ዋና የነዳጅ ዲፖ እንዲያወድም ተደርጓል። ዶናልድ ትራምፕ ለኩርድ ታጣቂ ኃይል የላኩት መረጃም አነጋጋሪ ሆኗል። የትንታኔ ዘገባችን ተመልክቶታል። ሰዓቱን ጠብቆ ይቀርብላችኋል። የሰዓቱ ዜናችን እነዚህንና ሌሎች የተመረጡ መረጃዎችን አሰባስቦ የተሰናዳ ነው። እስከ መጨረሻው አብራችሁን በመቆየት እንድትከታተሉን በአክብሮት እየጋበዝን በቀጥታ ወደ ዝርዝር ዘገባው እናልፋለን። ክቡራትና ክቡራን የጣና ቴሌቪዥን ደጋፊዎች የአማራ ህዝብን ትግል ማዕከል በማድረግ ውግንናውን ለአማራ ህዝብ ማዕከላዊ ኮዝ ዘላቂ ጥቅምና የተቆጠሩ ጥያቄዎች ያደረገው ጣና ቴሌቪዥን ትግሉ የገጠመውን የስትራቴጂክ አመራር ክፍተት እንዲሞላ ህዝባዊ መሰረቱን አስጠብቆ እንዲቀጥል በማድረግና ሚዛናዊ የመረጃ ተደራሽነትን በጥራት በፍጥነትና በታማኝነት እያቀረበ የሚገኘውን የጣና ቴሌቪዥንን ለመደገፍ በርካቶች በምን እንደግፍ የሚል ጥያቄ ስታቀርቡልን መቆየታችሁ ይታወቃል። በመሆኑም በዜል +1 46 9866 54 44 በካሻፕ ጣና ቲቪ 2024 በፔይፓል ጣና ቴሌቪዥን 2024@gmail.com እንዲሁም በዶኔት ቦክሱ በኩል መደገፍ የምትችሉ መሆኑን ለማሳወቅ እንወዳለን። የብልጽግና ሰራዊት በየቀኑ እየፈረሰ ቀጥሏል። በስርዓቱ ጦረኛ ባህሪና የጦር ወንጀለኛነት የተነሳ የብልጽግና መከላከያ ሰራዊትና የአድማ ብተና አባላት የቡድንና የነፍስ ወከፍ መሳሪያ በመያዝ ፋኖን መቀላቀላቸውን የአጼ ምኒልክ ዕዝ ህዝብ ግንኙነት መምሪያ አስታወቀም። በአማራ ህዝብ ላይ የዘር ማጥፋት ጦርነት የከፈተውና ተደጋጋሚ የጦርነት ዘመቻዎችን በከፋ መጠን እያስቀጠለ ያለው የብልጽግናው ስርዓት በየቀኑ ሰራዊቱ እየፈረሰ ሲሆን በዛሬው ዕለትም በጄኔራል አሰፋ ቸኮል የሚመራው የሰሜን ምስራቅ ዕዝ 49ኛ ክፍለ ጦር አንደኛ ሻለቃ አጃቢ አንድ ጥርጥር ጥቁር ክላሽ በመያዝ እንዲሁም 58ኛ ክፍለ ጦር አንድ ስናይፐር በመያዝና አንድ ጥቁር ክላሽ በመያዝ ፋኖን ተቀላቅለዋል። ከዚህ በተጨማሪም ሁለት የባዲን አድማ ብተና አባላት ከነሙሉ ትጥቃቸውና ወታደራዊ ሰነድ እንደያዙ ፋኖን የተቀላቀሉ ሲሆን ሁለት የቡድን መሳሪያና 6 ክላሽንኮቭ መሳሪያ እንደያዙ የአማራ ፋኖ ብሔራዊ ንቅናቄ አጼ ምኒልክ ዕዝን የተቀላቀሉት የስርዓቱ ጥምር ጦር አባላት በአጼ ምኒልክ ዕዝ 102ኛ ኮር አመራሮች ደማቅ አቀባበል ተደርጎላቸዋል። እነዚህን የብልጽግና ጥምር ጦር አባላትን ጨምሮ ባለፉት 72 ሰዓታት አጼ ምኒልክ ዕዝን የተቀላቀሉት የብልጽግና ሰራዊት አባላት ቁጥራቸው ከ40 በላይ ሆነዋል። በእነዚህ ቀናትም 3 የቡድን መሳሪያና ከ35 በላይ ክላሽንኮቭ መሳሪያ በሺ የሚቆጠር ተተኳሽና
እጅግ ከፍተኛ ዋጋ ከሚሰጠው ወታደራዊ ሚስጥራዊ ሰነድ ጋር መሆኑ የፋኖን አቅም ማጠናከር የሚያስችል መሆኑ ተገልጿል። የአጼ ምኒልክ ዕዝ ህዝብ ግንኙነት መምሪያ በዚህ ጉዳይ በሰጠው አስተያየት ከመከላከያ ኮብልለው ፋኖን የተቀላቀሉት የ49ኛ ክፍለ ጦር የሻለቃ አጃቢ እንዲሁም የሰራዊት አባላትና አድማ ብተና አባላት ከፍተኛ መኮንኖች የሚያወርዱልን ተልዕኮ በመጀመሪያ ፋኖን እናጠፋለን፣ ቀጥለን ወያኔን እናጠፋለን፣ በመጨረሻም ኤርትራን በመውጋት ወደብ እናስመልሳለን እያሉ ነው። ይህ እቅዳቸው ደግሞ ኢትዮጵያን በተራዘመ ጦርነት ውስጥ ማቆየት እንደሚፈልጉ ስለሚያረጋግጥልን ይህን ጦረኛ ስርዓት ለዚህ ዓላማው ተባባሪ መሆን የለብንም ብለን ነው የመጣ ነው ሲሉ ነግረውናል በማለት አስታውቋል። የብልጽግናው ሰራዊት በየግንባሩ እየጠፋ ፋኖን መቀላቀልን አጠናክሮ የያዘው ሲሆን ፋኖ በበኩሉ ከብልጽግናው ካምፕ ኮብልለው ለሚመጡ የጠላት ኃይል አባላት ተገቢውን አቀባበልና አክብሮት በመስጠት እየተቀበለ መሆኑን በተደጋጋሚ ጊዜ አስታውቋል። ተቀምጠን ገዳያችንን መጠበቅ በቃን። ህዝብ የአማራ ህዝብ ላለፉት 7 ዓመታት በብልጽግናው ስርዓት የደረሰበትን ማንነት ተኮር መሳደድ፣ መፈናቀልና መገደል ቁጭ ብሎ መጠበቅ በቃን በማለት በስፋት እየተነቃነቀ ነው። የአማራ ፋኖ ብሔራዊ ንቅናቄ አጼ ቴዎድሮስ ዕዝ 201ኛ ኮር በሰዴ ወረዳ ባካሄደው ህዝባዊ ስብሰባ እስካሁን ቁጭ ብለን ሞታችንን ስንቀበል ኖረናል። ቁጭ ብለን ተገርለን ቆመን ብዙዎችን ቀብረናል። ከዚህ በኋላ ግን ገዳያችንን ተዘጋጅተን እየጠበቅን በመጣበት መንገድ ተቀብለን እናስተናግደዋለን ሲሉ የውይይቱ ተሳታፊዎች መናገራቸውን አስታውቋል። የአጼ ቴዎድሮስ ዕዝ 201ኛ ኮር ህዝብ ግንኙነት ፋኖ ሀብታሙ የሱፍ ለጣና ቴሌቪዥን በላከው መረጃ እንዳስታወቀው የአማራ ህዝብ በብልጽግናው ስርዓት የሚደርስበት ግፍ ጽዋውን ሞልቶ መፍሰስ ጀምሯል ብሏል። ፋኖ ሀብታሙ አስተያየቱን ሲቀጥልም 54ኛ ክፍለ ጦር በሰዴ ወረዳ የሚገኙ የ5 ቀበሌ ነዋሪዎችን ሰብስቦ ባወያየበት ወቅት የተሰብሳቢው ስሜትና ንግግራቸው የሚነግረን የህዝብ ብሶት ገንፍሎ መውጣቱን ነው። ህዝቡ ከጫፍ እስከ ጫፍ ባርነትና ቁጭ ብሎ መሞት በቃን በማለት በቁርጠኝነት ተነስቷል ሲል ተናግረዋል። የውይይቱ ተሳታፊዎች አስተያየታቸውን ሲሰጡ ለተከታታይ 3 ዓመታት በሙሉ በአማራነታችን ብቻ በርካታ ግፎች አስተናግደናል። ከዚህ በላይ ቆመን የምናይበት ጊዜ ይበቃናል። ለማይቀረው ግዳጅ ራሳችንን ማዘጋጀት አለብን ብለን ራሳችንን ለማኖርና ለማስከበር አማራነት ወይም ሞት ብለን ተነስተናል ብለዋል። የአማራ ፋኖ ብሔራዊ ንቅናቄ አጼ ቴዎድሮስ ዕዝ 201ኛ ኮር 54ኛ ክፍለ ጦር ከሚንቀሳቀስባቸው ቀጠናዎች አንዱ በሆነው ምስራቅ ጎጃም ዞን ሰዴ ወረዳ የወረዳውን ነዋሪዎች በማስተባበር አደራጅቶ ከተዋጊው ጋር በማስተሳሰር በጎማድር፣ በወፍጠም፣ በአቢባ ደብረ ቁስቋም፣ ደብረ ይባቤና በሩር ሸሜ ቀበሌዎች ሰፊ ውይይቶችን አካሂደዋል። በእነዚህ ቀበሌዎች በተደረገው የምክክርና ንቅናቄ መድረክ ላይ የደጀን ጦሩ አባላት በቀጣይ ኮሩ እና ክፍለ ጦሩ የሚሰጠውን ግዳጅ ተቀብሎ በቀጠናው ያለውን ጠላት ለማጽዳት በተጠንቀቅ ላይ መሆናቸውን በአጽንኦት አስገንዝበዋል ሲል ፋኖ ሀብታሙ የሱፍ ገልጿል። የመጣብን ጠላት የሰው ስነ ምግባር የሌለው ጨካኝ ኃይል ነው ሲሉ የተናገሩት የሰዴ ወረዳ የኋላ ደጀን ጦር አባላቱ በዚህ ጨካኝና ነውረኛ ስርዓት በየቀኑ መገደል ይበቃናል፣ ንጹሐን ሴቶችና ህጻናትን በይፋ እያጠፋ ያለውን ይህን ጸረ ህዝብ የሆነ ቡድን ለአንዴና ለመጨረሻ ጊዜ ከተታውጀን አካባቢያችን ነጻ ማድረግ አለብን ሲሉ ለጸረ ብልጽግና ትግል ራሳቸውን ለዘመቻ ማዘጋጀታቸውን ተናግረዋል። የብልጽግናው ስርዓት ስልጣን በያዘ የመጀመሪያዎቹ ወራት የካቢኔውን ግማሽ ያህሉን በሴቶች በማዋቀር ለሴቶች ልዩ ትኩረት የሰጠ መንግስት የኢትዮጵያ እናቶች ይጸልዩልኛል እና የመሳሰሉትን ዲስኩሮች ሲያሰማ የነበረ ቢሆንም በተጨባጭ መሬት ላይ ግን በ10 ሚሊዮን የሚቆጠሩ ኢትዮጵያዊ እናቶችን ማቅ ያለበሰ ሐዘን ላይ አስቀምጧቸዋል። ባለፉት 3 ዓመታት የአማራ ክልሉ ጦርነት በ10 ሺዎች የሚቆጠሩ ህጻናትና ሴቶች በስርዓቱ ድሮን ተገድለዋል። በከባድ መሳሪያ ቤታቸው ላይ እንዳሉ መገደላቸው ይታወሳል። የምስራቅ ጎጃም ዞን ሰዴ ወረዳ ነዋሪዎችም የመጣብን ጠላት የሰው ምግባር የሌለው ጨካኝ ኃይል ነው፣ ይህንን ኃይል ለአንዴና ለመጨረሻ ጊዜ ማጥፋት አለብን ብለው የተናገሩትም ከዚህ ተደጋጋሚ የብልጽግናው ሰራዊት ጥፋት በመነሳት ነው። የብልጽግናው ግፍ በቅዱስ ላሊበላ ከተማ። የብልጽግናው ስርዓት በአማራ ክልል በከፈተ የዘር ማጥፋት ጦርነት በተደጋጋሚ የሚፈጽመውን የጦር ወንጀል አጠናክሮ በመቀጠል በቅዱስ ላሊበላ ከተማ ንጹሐንን በግፍ በመግደልና በማሰር ጸረ አማራነቱን በድጋሚ አሳይቷል። የአማራ ፋኖ ብሔራዊ ንቅናቄ አጼ ምኒልክ ዕዝ 303ኛ ሳምነው ኮር ልዩ ኦፕሬሽን ቅዱስ ላሊበላ ከተማ በመግባት የላስታ ወረዳ ብልጽግና ቅርንጫፍ ጽሕፈት ቤት አደረጃጀት ኃላፊ የሆኑት ወይዘሮ የኔነሽ መላኩን በቁጥጥር ስር መዋሉ ይታወቃል። ይህን ተከትሎ የብልጽግናው ስርዓት በላሊበላ ከተማ ንጹሐንን የፋኖ ቤተሰብና ደጋፊ ናችሁ በማለት በግፍ አስሯል ሲሉ ምንጮቻችን ተናግረዋል። የብልጽግናው ስርዓት የራሱን አመራር ማስለቀቅ ባለመቻሉ የጦርነቱ ተሳታፊ
የግል ህይወታቸውን የሚኖሩ የፋኖ ቤተሰቦችን እያሳደደ እያሰረ መሆኑን የገለጹት ምንጮቻችን በአየርም ሆነ በምድር አለኝ የሚለውን ጦር አሰማርቶ ፋኖን ማሸነፍ ባይችልም በላስታ ወረዳ የፋኖ ቤተሰብ ናችሁ፣ ፋኖ ዘመድ አላችሁ በማለት ከመነኩሴ እስከ ህፃን ልጅ አፍኖ ማሰርና መሰወር ላይ ይገኛል ብለዋል። በዚህም በትናንትናው ዕለት የካቲት 28 ቀን 2018 ዓ.ም ብቻ ከ10 በላይ እናቶችን ጨምሮ በርካታ ንጹሃን የታሰሩ ሲሆን የአጼ ምኒልክ ዕዝ ማህበራዊ ጉዳዮች ኃላፊ አርበኛ አለምነው መብራቱ እናት፣ የዕዙ ምክትል ወታደራዊ አዛዥ የአርበኛ ወንድሙ ማሩ ባለቤትና እናት፣ የላስታ ኮር አስተዳደር ኃላፊ የአርበኛ ሞላዳነ ወንድም፣ የአርበኛ ጣሰው አጋዡ ባለቤት፣ የላስታ ወይም የ303ኛ ኮር ህግ ክፍል ኃላፊ የአርበኛ ዋኛው አደራ ወንድም፣ የ303ኛ ኮር መሳሪያ ጥገና ዘርፍ ኃላፊ የአርበኛ ተመቼ ቢራራ ባለቤት፣ የኮር ወታደራዊ አማካሪ የአርበኛ ሻምበል ወዳጅ ባለቤት፣ የፋኖ ተፈራ አባቡ እናት፣ የፋኖ አበባው እህቶችና የፋኒት ብርቄ እህትን ጨምሮ ሌሎችም በትናንትናው ዕለት የስርዓቱ ሰራዊት በግፍ አስሮ እያሰቃያቸው ይገኛል። የብልጽግናው ስርዓት በአማራ ክልል ሁሉም ግዛቶች ንጹሐንን በግፍ በማሰር የፋኖ ቤተሰቦችን አፍኖ በመውሰድ የተለመደ የጦር ወንጀለኛነቱን ደጋግሞ ፈጽሟል። አሰብን አታስቡት ይቅርባችሁ። ኢሳያስ የብልጽግናው ሊቀመንበር ከአስመራ ምላሽ ተሰጥቷቸዋል። ከቀናት በፊት በትግረኛ ቃለ ምልልሳቸው የኢሳያስ መንግስት እድል ካገኘ አገር ከመበጥበጥ አይመለስም፣ ከዚህ በጥባጭነቱ ሊቆም የሚችለው እንዳይነሳ ሆኖ ሲመታ ነው፣ በእኛ ላይ የጀመረውን ትንኮሳ ካላቆመ የመጨረሻው ይሆናል ማለታቸው ይታወሳል። ለዚህ የብልጽግናው ሊቀመንበር ከኢሳያስ በኩል ዛሬ ምላሽ ተሰጥቷቸዋል። ለብልጽግናው ሊቀመንበር ምላሽ የሰጠችው ኤርትራ ከእጃችን የሚወጣ ነገር የለም፣ ግዛታችን ተጠብቆ ይቀጥላል እንጂ ማንም ነጥቀን አይሆንም ብላለች። አሰብን አስመልክቶ በሰጠችው አስተያየትም አሰብን ባያስቡት ይሻላል ስትል የገለጸች ሲሆን የብልጽግናውን መንግስት ደግሞ ግጭት ቀስቃሽ፣ የቀጠናው አዋኪና የጦርነት ግብዣ አቅራቢ ነው በማለት ከሰዋለች። ከሳምንታት በፊት ወደ ምስራቅ አውሮፓ ተጉዘው ከአዘርባይጃኑ ፕሬዝዳንት ኢልሃም አሊየቭ ጋር የጦር መሳሪያ ግዥ ስምምነት የፈጸሙት የብልጽግናው ሊቀመንበር በኢራኑ ጦርነት አዘርባይጃን አደጋ ላይ ወድቃለች። ይህን ተከትሎም በቢሊዮን ዶላር የተገዙት የጦር መሳሪያዎች ዕጣ ፈንታቸው አደጋ ላይ መሆኑን ተከትሎ የብልጽግናው ሊቀመንበር ትናንት ወደ ባኩ ደውለው በጉዳዩ ዙሪያ መምከራቸው ተሰምተዋል። ኤርትራ በማስታወቂያ ሚኒስተሩ የማነ ገብረ መስቀል በኩል ምላሽ የሰጠችው የብልጽግናው ሊቀመንበር በዚህ ጭንቀት ላይ በሚገኙበት ወቅት ነው። የብልጽግናው ሊቀመንበር ከዚህ በተጨማሪም የሱዳኑ ወታደራዊ ጁንታ ጄኔራል አብዱል ፈታህ አልቡራን የኢትዮጵያ ድሮን በሉዓላዊ ግዛቴ ገብተው ጥቃት ፈጽመዋል ብለው ክስ ያቀረቡባቸውም በዚህ ሳምንት ነው። ከዚህ ባለፈም ለብልጽግናው ሊቀመንበር የጦርነት ማስኬጃም ሆነ የኮሪደር ልማት ማስዋቢያ የበጀት ድጋፍ የምትሰጠው የተባበሩት አረብ ኤሚሬቶች በኢራን ሚሳኤል ሰሞኑን ስትደበደብ ሰንብታለች። ዱባይ ኤርፖርትንና የነዳጅ ማከማቻ ዲፖዋን ጨምሮ በርካታ ተቋማቷ የኢራን ሚሳኤሎችና ድሮኖች እንደ ጉድ እየተፈራረቁ ደቁሰውባታል። በደቡብ ሱዳን አማጽያንም በኩል ጸረ ብልጽግና የሆኑ ኃይሎች በሰጧቸው ድጋፍ በኢትዮጵያ ላይ ጫናቸውን ማሳደር ጀምረዋል። ከአዘርባይጃን እስከ ተባበሩት አረብ ኤሚሬቶች የሚገኙት የብልጽግናው ሊቀመንበር ወዳጅ መንግስታት በኢራን ሚሳኤል በተጨነቁበት በዚህ ሰዓት ኤርትራና ሱዳን ደግሞ እየተቀባበሉ ክሳቸውን አቅርበውባቸዋል። በዚህ የኤርትራ መንግስት ምላሽ ዙሪያ አስተያየታቸውን የሰጡ የፖለቲካ ተንታኞች የብልጽግናው ሊቀመንበር ፖለቲካል ካፒታል መቀነሱን በመናገር አስተያየታቸውን ይሰጣሉ። ተንታኞቹ ሀሳባቸውን ሲቀጥሉም የፌዴራል መንግስቱ በቅርቡ በጠቅላይ ሚኒስትሩ አማካኝነት ኤርትራን በተመለከተ ያስተላለፈው መልእክት ግልጽና የማያሻማ ነው። የኤርትራው ማስታወቂያ ሚኒስትር የሰጡት ምላሽን የሚጠበቅ ነው። ነገር ግን እዚህ ላይ ትኩረት ሊሰጠው የሚገባው ነገር የኤርትራው መንግስት ምላሽ መስጠቱ ሳይሆን ምላሽ የሰጠበት መንገድ ነው ይላሉ። ከዚህ በፊትም የብልጽግናው ሊቀመንበር ፓርላማ ላይ ቀርበው በኤርትራ ጉዳይ ለሰጡት አስተያየት በኤርትራ በኩል የሰጠው ምላሽ በፕሬዝዳንቱ በኢሳያስ አፈወርቂ ሳይሆን በማስታወቂያ ሚኒስትሩ የማነ በኩል ነበር። ትናንትም በተመሳሳይ ምላሽ የተሰጠው በአቶ የማነ አማካኝነት ነው። እነዚህን ተደጋጋሚ ነጥቦች የተመለከቱ ፖለቲካ ተንታኞች ኤርትራውያን ለብልጽግናው መንግስትና ለሊቀመንበሩ ያሳዩትን ደረጃ የሚያመላክት እንደሆነ ተንታኞች ይገልጻሉ። በአንጻሩ በብልጽግናው በኩል ሚኒስትሮች በግል ገጾቻቸውም ሆነ በቃለ ምልልሶቻቸው ለሚሰጧቸው ኤርትራን የሚመለከቱ ጉዳዮች ከአስመራ ባለስልጣናት ምላሽ አይሰጣቸውም። ምላሽ ከሰጡም ከአቶ የማነ በታች በሚገኙ መካከለኛ ባለስልጣናት ነው። ኤርትራውያን ይህን የሚያደርጉት ደግሞ የብልጽግናዎቹን ሹሞች ዲፕሎማሲያዊ በሆነ መንገድ ዝቅ አድርገው ማየታቸውን ለማሳየት እንደሆነ በዲፕሎማቲክ ተንታኞች ይታመናል። የብልጽግናው ሊቀመንበር በበኩላቸው በቅርቡ ወታደራዊ ካውንስላቸውን ሰብስበው ባደረጉት ንግግር የኢራን ጉዳይ እስኪለይለት ድረስ ወደ የትኛውም ኃይል መተንኮስ የለብንም ማለታቸውን መዘገባችን አይዘነጋም።
እንኳን ኩርድ ገብቶበት ለኛም ፈትኖናል። ትራምፕ የኢራኑ ጦርነት ከታሰበው በላይ ውስብስብ ሆኗል። የኢራን በየአቅጣጫው የምታስወነጭፈው ሚሳኤልና የምትወረውረው ድሮን የሂዝቦላህ ያልተቋረጠ የሮኬት ጥቃት እስራኤልና አሜሪካን ሲፈትናቸው፣ የአሜሪካና እስራኤል ያልተቋረጠ ድብደባ ደግሞ የፋርሷን ሀገር ወደ ፍርስራሽነት ለመቀየር ቆርጦ የተነሳ ይመስላል። በኢራን እግረኛ ጦሯን ለማስገባት ያሰበችው አሜሪካ የኩርድ ተዋጊዎችን ድጋፍ እንደምትፈልግ ዶናልድ ትራምፕ ሐሙስ ዕለት ያሳወቁ ቢሆንም ውለው ሲያድሩ ግን ሐሳባቸውን ቀይረዋል። በኢራን፣ በኢራቅ፣ በቱርክ፣ በሶሪያ፣ በሊባኖስና በሌላው ዓለም ተበትኖ ሀገር አልባ የሆነው 45 ሚሊዮን የኩርድ ሕዝብ በተለይም የኢራንን መንግስት መበቀል የሚፈልግ ተዋጊ ሰራዊት አለው። በቱርክ ምድር አደገኛ ተዋጊ የሚባለውና ከኮሎኔልነት ማዕረግ በላይ እድገት የማይሰጠው ከባዱ ጦር የኩርድ ተዋጊ ነው። በሶሪያም ሆነ በኢራን ሚዛን አስጠባቂ የሚባለው ይኸው የኩርድ ተዋጊ ሲሆን በሳዳም ሁሴን መንግስት መውደቅና በባዝ ፓርቲ መበተን ላይ አሜሪካ በእግረኛ ተዋጊነት የተጠቀመችው ይህንኑ የኩርድ ተዋጊን ነበር። በኢራን ምድር ከሰው በታች ተደርጎ ተጨቁኖ የኖረው የኩርድ ህዝብ በአያቶላውና በመንግስታቸው ላይ ከፍተኛ ቂም የቋጠረ መሆኑን የተረዱት የነጩ ቤተ መንግስት ሰዎች ጀግና ተዋጊውን የኩርድ ጦር በፋርሷ ምድር ገብቶ እንዲዋጋ ጠይቀውት ነበር። አሜሪካ ጥያቄ ያቀረበችው በኢራቅ የሚገኘውን የኩርድ ተዋጊ እንጂ በኢራን ያለውማ ጦርነቱን የራሱ አድርጎ እንደሚወስደው አስቀድሞም የሚጠበቅ ነው። ይህን ጥያቄ በጉጉት ሲጠብቀው የነበረው የኢራቁ ኩርድ ጦርም ከኢራቅ ተነስቶ ወደ ኢራን ለመግባት ቁሳቁሱን እየሰበሰበ በነበረበት ሰዓት ዶናልድ ትራምፕ ብቅ ብለው ለኢራን እኛ እንበቃለን፣ የሌሎችን ኃይሎች መስዋዕትነት አንፈልግም ብለው ተናገሩ። ዶናልድ ትራምፕ ያቀረቡት ምክንያት ደግሞ ጦርነቱ እየተወሳሰበ ስለሆነ ማኔጅ ለማድረግ ከባድ ይሆንብናል የሚል ነው። የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ በበኩላቸው እኛ ጦራችንን ያዘመትነው ኢራንን ለመበተን ሳይሆን የኢራናውያንን ነጻነት ለማምጣት ነው ብለው ተናግረዋል። ለኢራን ነጻነት ሲባልም የአገሪቱ ፕሬዝዳንት ማሱድ ፔዥሽኪያንና መንግስታቸውን ጨምሮ የእስላማዊ አብዮታዊ ሪፐብሊካን ዘብ የሚባለው ጦርም ከነመሪዎቹ ሊበተኑ እንደሚገባ በእስራኤል በኩል ሰፊ ዝግጅት መኖሩን ጠቁመዋል። ለኢራናውያን ነጻነት እስራኤል ቀና ትብብር ታደርጋለች፣ የስርዓቱን መዋቅር አፈራርሰን የህዝቡን ነጻነት እናስጠብቃለን በማለትም አስተያየታቸውን ሰጥተዋል። ከዚህ የጠቅላይ ሚኒስትሩ ንግግር በተጓዳኝ ሌላ የውጊያ ስነልቦና ጦርነት በሚመስል መልኩ ዛሬ ከረፋዱ ጀምሮ እስራኤል የተወሰኑ ኤርፖርቶቿን ክፍት አድርጋለች። የእስራኤል አቪዬሽን ከ70 እስከ 100 ተሳፋሪዎችን ብቻ ጭነው ለሚንቀሳቀሱ አውሮፕላኖች የጉዞ ፈቃድ መስጠቱን ተከትሎ የቤንጎሪዮን ኤርፖርት ከኢራን ጦርነት በኋላ የመጀመሪያዎቹን ተጓዦች ዛሬ ማጓጓዙን ታይምስ ኦፍ እስራኤል ዘግቧል። ከኢራኑ ጦርነት በኋላ ዛሬ ኤርፖርቶች ስራ ሲጀምሩ የእስራኤል ኤርፖርቶች የኢራን ሚሳኤልና የሂዝቦላህ ሮኬቶች ኢላማ እንደሆኑ ለእስራኤል መንግስትም ሆነ ለጠንቃቃው ሞሳድ ጠፍቷቸው አይደለም። ይህ አደገኛ የሚመስለው ውሳኔ ሁለት ዓላማዎችን የያዘ ነው። የመጀመሪያው ምንም እንኳን ኢራን ለ6 ወር በሙሉ ብቃት መዋጋት እችላለሁ ብላ ብትገልጽም የኢራን ጦር ተዳክሟል፣ አቅሙን አጥቷል የሚል ወታደራዊ የስነ ልቦና ውጊያ ለመክፈት የታለመ እንደሆነ ይገልጻል። ሁለተኛው ዓላማ ደግሞ እስራኤል እንደ አይረንዶም እና የዳዊት ወንጭፍ የመሳሰሉ ጸረ ሚሳኤልና ጸረ ሮኬት መሳሪያዎቻቸው የኢራንንም ሆነ የሂዝቦላህን ጥቃቶች በብቃት መመከት እንደሚችሉ ስለሚያውቁ ነው። በዚህ መሃል አንድ ጉዳት ቢደርስ በኢራንም ሆነ በሂዝቦላ ላይ ዓለም አቀፉ ኃይል የተጠናከረ ዘመቻ እንዲከፍት ለማነሳሳት እስራኤልን ይጠቅማታል። የአውሮፕላን የመጫን አቅም የተገደደበት ዋናው ምክንያትም ይህ ሊሆን እንደሚችል ይገመታል። ኢራኖች የሟቹን መንፈሳዊ መሪያቸውን አያቶላ አሊ ካሚኒን ተተኪ ለመምረጥ ሰሞኑን ጥብቅ ስብሰባ አድርገው የሰነበቱ ሲሆን የአያቶላቸውን ምርጫ ይፋ ከማድረጋቸው በፊት ቴህራን የሚገኘው ግዙፉ ነዳጅ ማከማቻቸው በእስራኤል ሚሳኤል ዶግ አመድ ሆኖባቸዋል። ምንም እንኳን በርካታ ሰዎች በነጩ ቤተ መንግስት ፊት ለፊት የኢራኑ ጦርነት ይቁም፣ በኢራቅ ከነበረው ጦርነት ምን አተረፍን የሚል መፈክር የያዘ ሰልፍ ቢያካሂዱም ዶናልድ ትራምፕ ግን የኢራኑን ጦርነት ለማቆምም ሆነ ለማራዘም የሚወሰነው በእኛ ፍላጎት ነው፣ ኢራን እጇን ከሰጠች ጦርነቱ ይቆማል፣ ካልሆነ በተጠናከረ መንገድ እንቀጥላለን እንጂ በጭንቅ ሰዓታችን ሸሽተውን ስናሸንፍ ጦር እናዋጣ በሚሉት በነ ስታርመር አስተያየት አንወሰንም ብለው ተናግረዋል። ዶናልድ ትራምፕ ይህንን የተናገሩት የኢራኑ ጦርነት በተጀመረበት ወቅት ለዘብተኛ አቋም ያሳዩትንና አሁን ጦር እናዋጣ ብለው የጠየቁትን የእንግሊዙን ጠቅላይ ሚኒስትር ኪር ስታርመርን ለመወረፍ መሆኑ ግልጽ ነው። ሰር ኪር ስታርመር የኢራኑን ጦርነት ቶሎ ባለመቀላቀላቸው በርካታ ውግዘት የደረሰባቸው ሲሆን
የቀድሞው ጠቅላይ ሚኒስትር ቶኒ ብሌርም ከወቀሰው አላመለጡም። በሊባኖስ 19 ሰዎች የተገደሉበትን ጥቃት እስራኤል መፈጸሟን የተናገረው አልጀዚራ በኢራን ምድርም እልቂቱ የትየሌሌ ሆኗል ብሏል። የኢራን ጦርነት እነዚህን ሁሉ ሲያስመለክተን አድሮ ውሏል። ተራራማዋ ኢራን ላለፉት 47 ዓመታት የገነባችው የእስላማዊ አብዮት ዘብ የሚባለው ጦሯ ከፍተኛ ልምድ ያለው ከመሆኑም ባለፈ መሪዎቹ ግዙፍ የጥቅም ሰንሰለት የዘረጉ ናቸው። በዚህ የተነሳም ጦራቸውን እስከ መጨረሻው እንዲዋጋ በማድረግ አካባቢው ላይ ጦርነቱ እንዲራዘም ምክንያት ሊሆኑ እንደሚችሉ ይጠበቃል። ከ24 ዓመት በፊት የሳዳም ሁሴን መንግስት ሲፈርስ የ50 ዓመቱ አንጋፋው ባዝ ፓርቲ ታሪክ ለመሆን ወራትን ብቻ ነበር የወሰደው። የኢራኑ አብዮታዊ ዘብ ግን በባዝ ፓርቲ ልክ በቀላሉ ተበትኖ የሚጠፋ አይመስልም። ከዚህ በተጨማሪም የቻይናና ራሽያ ስውር ድጋፍ እንደሚኖረው የሚጠበቅ ሲሆን ሰራዊቱና የሰራዊቱ መሪዎች ያካበቱት ሀብት ከፍተኛ መሆን የባህር በሮችን ያለ ተቀናቃኝ መጠቀም የሚችል ከሆነ በሊባኖስ የሚገኘው የሄዝቦላህና የየመኑ ሀውቲ ቡድኖች ድጋፍ ካልተለየው የግብፅ ድጋፍ ከታከለለት የፋርሱ ምድር የተራዘመ የጦርነት ቀጠና እንደሚሆን ይጠበቃል። የኩርድ ተዋጊዎች ወደ ኢራን እንዳይገቡ ዶናልድ ትራምፕ ያስቆሟቸውም ከዚህ የተነሳ እንደሆነ ግልጽ ነው። የሶሪያውን የ13 ዓመታት ጦርነት በድል ያጠናቀቀው የፕሬዝዳንት አቡ መሐመድ አልጁላኒ ወይም የአህመድ አልሻራ መንግስት ከባድ ፈተና የገጠመው ከኩርድ አማጽያን መሆኑን ይታወቃል። የኩርድን አማጺ ትጥቅ ለማስፈታትም ሆነ ወደ ሰላም ለመመለስ ከባድ ፈተና የሆነበት የአህመድ አልሻራ መንግስት ምን ያህል እንደተቸገረ ይታወቃል። በኢራንም በቀጣይ የኩርድ ተሳትፎ በስፋት የሚቀጥል ከሆነ የጦርነቱ ስብስብነት ተባብሶ እንደሚቀጥል ስጋቶች አሉ። በሌላ መልኩ ለአገር አልባው የኩርድ ህዝብ በዚህ አጋጣሚ የራሱን ባንዲራና ብሔራዊ መዝሙር ለመቅረጽ ጦርነቱ ምቹ ሁኔታን እንደሚፈጥርለት ይታመናል። ከኢራን ዋና ዋና የነዳጅ ማውጫ ቀጠናዎች መካከል አንደኛውና ግዙፉ የሚገኘው በኩርዶች ግዛት ነው። በዓለም ላይ 45 ሚሊዮን ኩርዶች ሲኖሩ በኢራን ምድር ደግሞ የኢራቅና ቱርክ አጎራባች በሆነው ምዕራባዊ ኢራን ውስጥ ይገኛሉ። ከዓለም የኩርድ ህዝብ መካከል ከፍተኛ ቁጥር የሚገኘው ኢራን ውስጥ ሲሆን ከ1979 ጀምሮ በኩርድ ብሔርተኝነት ከፍተኛ ተጋድሎ ሲያደርግ የነበረ ማህበረሰብ ነው። ይህን ጦርነት ተጠቅሞም የቆየውን የድንበር ተሻጋሪ ኩርድ ብሔርተኝነትን በማስተባበር የኢራንን ከፊል አካል ቆርሶ አገር ነኝ እወቁልኝ ብሎ ሊመጣ እንደሚችል ይታመናል። የኢራኑ ጦርነት ከዚህም በሰፋ መልኩ የቀይ ባህር ቀጠናንም ተጨማሪ ጫና ይዞበት እንደሚመጣ በተከታታይ የፖለቲካ ተንታኞች ገልጹታል። የኢራኑ ጦርነት በቀይ ባህር ቀጠና የሚያስከትለውን አሉታዊ ጫና በቀጣዩ የትንታኔ ዘገባችን ይዘን የምንመለስ መሆኑን እየገለጽን ለዛሬው በዚሁ እናበቃለን። ክቡራትና ክቡራን የጣና ቴሌቪዥን ደጋፊዎች የአማራ ሕዝብን ትግል ማዕከል በማድረግ ውግንናውን ለአማራ ሕዝብ ማዕከላዊ ኮዝ ዘላቂ ጥቅምና የተቆጠሩ ጥያቄዎች ያደረገው ጣና ቴሌቪዥን ትግሉ የገጠመውን የስትራቴጂክ አመራር ክፍተት እንዲሞላ ሕዝባዊ መሰረቱን አስጠብቆ እንዲቀጥል በማድረግና ሚዛናዊ የመረጃ ተደራሽነትን በጥራት በፍጥነትና በታማኝነት እያቀረበ የሚገኘውን የጣና ቴሌቪዥንን ለመደገፍ በርካቶች በምን እንደግፍ የሚል ጥያቄ ስታቀርቡልን መቆየታችሁ ይታወቃል። በመሆኑም በዜል +1 46 9866 54 44 በካሻፕ ጣና ቲቪ 2024 በፔይፓል ጣና ቴሌቪዥን 2024@gmail.com እንዲሁም በዶኔት ቦክሱ በኩል መደገፍ የምትችሉ መሆኑን ለማሳወቅ እንወዳለን። ክቡራትና ክቡራን ዜናችን የተከታተላችሁትን ይመስል ነበር። ምርጫችሁ አድርጋችሁ ስለምትከታተሉን ከልብ እናመሰግናለን። በዚሁ ተሰናበትን። ጤና ይስጥልን።